የቀረቡበት ብይኑን ጨርሰናል ግን ስራውን ጨርሰናል ግን አናነብም ነው ያለው። ሶስተኛው አራተኛው ቀጠሮ ላይ ባለፈው የተቀጠረው ምንድነው የተከሳሽ ስልክ በተመለከተ ጠለፋ የተሰጠበትን ትዕዛዝ አቃቤ ሕግ በአንድ ሳምንት ውስጥ እንዲያቀርብ በማለት ነው። ይህ ማለት ምንድነው ጨርሰናል ግን ለፍትህ አሰጣጥ ሲባል ያን ጠለፋ የተደረገበትን ማስረጃ ማየት አስፈላጊ ነው ስላገኘ ነው አቃቤ ሕግ እንዲያቀርብ በማለት ነበር የተቀጠረው። ኦልሬዲ በ10 ቀን ውስጥ ቀርቦላቸዋል። እንግዲህ ስለቀረበላቸው ነው ዛሬ ጨርሰናል ግን የተወሰኑ ተከሳሽ ስለሌሉ አናነብም በማለት ለጥቅምት 6 ቀጠሩት። ይታወቃል ምክንያታቸው ያልቀረቡበት ቅድም የዘረዘሩልኝ ተከሳሾች ምንም በቃ አልቀረቡም ነው። የማረሚያ ቤት እስረኞች አስተዳደር ይዟቸው አጅቧቸው የመጣው ሲጠየቅ አልቀረቡም ነው የሚለው። አንድ ሁለት አሟል ነው ያለው። አንደኛው በእርግጥ የአእምሮ ህመምተኛ ስለሆነ ያው እሱ የታወቀ ነው። 2 ዓመቱ ቀርቦ አያውቅም። ሌሎቹ ግን ያው በምን ምክንያት እንደሆነም ማረሚያ ቤቱ አላስረዳም። ችሎቱም በእርግጥም በምንድን ነው የቀሩት ምናምን ብሎ አልጠየቀም። ያው አልቀረቡ አልመጡም ከውስጥ አልወጡም የሚል መልስ ነው ማረሚያ ቤቱም የሰጠው። እርሶ ለማረጋገጥ አልሞከሩም? የተወሰኑ ታሟል ነው። ለምሳሌ መርጌታ በላይ አዳሙ አሞታል። እሱን አውቃለሁ። ሌሎችን ግን አልጠየቁም። እኔም ያው ባለመቅረባቸው ነው በችሎቱ ያወቅሁት። ችሎቱ ላይ የተገኙት ተከሳሾች ያቀረቡት ቅሬታ አለ? ችሎቱ ዛሬ ይህን ግን ካለ በኋላ ግን በሁለተኛው ጉዳይ ላይ አቤቱታ አቅርቦ ነበር። ባለፈው በአዲስ አበባ ምክር ቤት አባሉ በዶክተር ካሳ ተሻገር የመስመር ስልክና ጋዜጠኛ ቴዎድሮስ ንብረትን የመስመር ስልክ በተመለከተ ሌሎች እየተጠቀሙበት ስለመሆኑ ቴሌግራምም ዋትሳፕ ላይ እየተጠቀሙበት እንዲሁም ቴሌብር ላይ እየተጠቀሙበት የኢትዮ ቴሌኮም በዚህ ጉዳይ ላይ መልስ እንዲሰጥ ብለን አቤቱታ አስገብተን ነበረ። እሱም ከሁለት ቀጠሮ በፊት ነበር። ባለፈው ቀጠሮ ላይ መልስ አልሰጠም። በድጋሚ ትዕዛዝ ሰጥቶ ዛሬ ኢትዮ ቴሌኮም መልስ ሰጥቶ በችሎት ተነቧል። ምንድን ያለው ኢትዮ ቴሌኮም የዶክተር ካሳ ተሻገርን የመስመር ስልክ 091124 የሚለውና የጋዜጠኛ ቴዎድሮስ ንብረት ስልክ በተመለከተ ለረጅም ጊዜ አገልግሎት ላይ ያልዋለ በመሆኑ ለሶስተኛ ወገን አስተላልፈነዋል በማለት ያስተላለፈላቸው ሰዎች ስም በአሁኑ ወቅት የግብጽ ስም በኢትዮጵያ መገናኛ ብዙኃን በብዛት እየተነሳ ነው። በመንግስት ቁጥጥር ስር ያሉ መገናኛ ብዙኃን ከዚህ ቀደም ከህዳሴው ግድብ ጋር በማያያዝ ካልሆነ በስተቀር እምብዛም በስም የማይጠቅሷትን ግብጽን በኢትዮጵያ ካሉ ግጭቶችና ከታሪካዊ ክስተቶች ጋር በማጣቀስ እያነሷት ይገኛሉ። የግብጾቹም ኢትዮጵያን በተለይ ከህዳሴው ጋር በማያያዝ በብዛት እያነሱ ነው። በፌዴራልና በህወሓት ኃይሎች መካከል ዳግም ግጭት ይፈጠራል የሚል ስጋት በጨመረበት በዚህ ወቅት ይህ መሆኑ ምን እንደሚያመለክትና በተያያዥ ጉዳዮች ላይ የቀድሞ የኢትዮጵያ ዲፕሎማት ለቢቢሲ ማብራሪያ ሰጥተዋል። ዲፕሎማቱ በአውሮፓ ህብረት የቀድሞ የኢትዮጵያ አምባሳደር የነበሩት እንዲሁም በአሜሪካና በቻይናም በተለያዩ ጊዜያት ኢትዮጵያን ወክለው ያገለገሉት አምባሳደር እውነቱ ብላታ ናቸው። እንከታተል። የኢትዮጵያና የኢጅፕት ጉዳይ እንዳልከው ታሪካዊ ጠላት በሚል አንዳንዴም አልፎም ግን በዝግ ስብሰባዎች ግን ይነሳል። ምናልባት ለፐብሊክ የሆነ ወይም ለሚዲያ የሚሰጥ ባይሆንም በኢፒአርዴፍ ጊዜም የነበራት ረጅም እጅ ነበረ። ተቃዋሚዎች በተለይ በዲያስፖራ ውስጥ መሽጎ የነበሩትን ጭምር ስትረዳ ነበር። ሌሎቹንም በኤርትራ መሽጎ የነበሩትን በሙሉም ስትረዳ ነበር። እንግዲህ ያ ነው የቀጠለው። አሁን ደግሞ ተጣጧፈ የቀጠለበት ዋና ምክንያት ምናልባት በኢጅፕቶች አመለካከት ኢትዮጵያ አሁን በተዳከመ ሁኔታ ላይ ትኖራለች ብለው የገመገሙ ይመስለኛል። እሱን የሚያመላክቱ ብዙ ነገሮች አሉና በሀገር ውስጥ ያለው ያለመረጋጋት፣ ከጎረቤቶች ጋር ያለው መናከስ፣ ለምሳሌ ያክል በሶማሌላንድ በኩል የተፈረመው ሜሞራንደም ኦፍ አንደርስታንዲንግ ለኢጅፕት ጥሩ አጋጣሚ ነው የነበረው። ሶማሊያ ውስጥ በሚገርም መልኩ የራሷን ሴኩሪቲ የማስገባት ወታደር የማስገባት ለኢጅፕት መንገድ ከፍቷል ለማለት ይችላሉ። ከዛም ኤርትራንም ማንሳት ይቻላል። ለኢትዮጵያ ኤርትራ የምትቀርበውን ያህል ለማንም ሊቀርብ አይችልም። ለኤርትራም ኢትዮጵያ የምትቀርባትን ያህል ሌላ ሊቀርባት አይችልም። ነገር ግን በሁለቱም በኩል ባለው የአመራር ድክመት፣ የአመራር ብልሽት ያ በጎ አጋጣሚ ተፈጥሮ የነበረው እንደገና መልሶ ሊበላሽ እና ኢጅፕትንም ሊጋብዝ ቻለ ማለት ነው። ስለዚህ ኢጅፕት እንግዲህ ይህንን ቀዳዳ ሁልጊዜ የመጠቀም ባህሏም አላት፣ ልምዱም አላት። አጋጣሚውንም ትጠብቀው ነበር። አሁን እየተጠቀመችበት ነው እና ከዚህ የተነሳ ይሆናል አሁን እንግዲህ በኢትዮጵያ ውስጥ ተደጋግሞ ስሟ ለመነሳት የቻለው ብዬ አስባለሁ። በግብጽ ሚዲያዎች በኩል የኢትዮጵያ ስም ይነሳል እና እንዲያው ከዚህ በፊት ያለውን ጥንቃቄ የተሞላበትን አካሄድ እየቀየረ ያለ ነው ማለት እንችላለን አምባሳደር?
ያው በይፋ ስም መጥራት ካልሆነ በቀር ከዚህ በፊቱም የነበሩት እንቅስቃሴዎቻቸው ይታወቃል። አሻራዎቻቸው የቦታው ነበር። አሁን በግልጽ ስም መጠራራት ነው። ምናልባት እንግዲህ ዘመኑ የሶሻል ሚዲያም ስለሆነ የኮሚኒኬሽንም በጣም ሰፊም ስለሆነ እንደ ድሮ በሰምና ወርቅ መናገሩ የቀረው እንጂ አሁን ፊት ለፊት የሆነው ይታወቃል። በዚህ ደረጃ መሄዱ የሚያሳየው የኢጅፕትን ኢንቮልቭመንት በግልጽ እየሆነ ስለሆነ በግልጽ እየሆነ እነሷን በድብቅ አይደለም አልኩኝ። ቅድም ሶማሊያ ሲገቡ በድብቅ አይደለም በግልጽ ነው። ጅቡቲ ድረስ ሲሄዱ፣ ኤርትራ ድረስም ሲሄዱ የኢትዮጵያን ኢንሰርክል የማድረግ ነገር አለ። ይሄ እነሱም ሲያደርጉት ራሳቸው ሚዲያዎችም በግልጽ እየገለጹት ስለሆነ ከዚህ የተነሳ ኢትዮጵያ ውስጥም የኢጅፕት ስም መነሳቷ የማይቀር ነው። ድሮም ሲሆን የሚያደርጉት አይታይም፣ እጃቸው ሳይታይ ነው የሚያደርጉት የነበሩ። አሁን ግን በአካልም እየታዩ ነው እያደረጉ ያሉትና ምናልባት የዘመኑ ትራንስፓረንሲ እየጨመረ መሄድ ለስም የመጠራራቱን እድል ግን ከዚህ የተነሳ የሚመጣ ክፉ ነገር ከበፊቱ የተለየ ሊኖር ይችል ይሆን ካል ለምሳሌ አክል ቀጥታ የሆነ ጦርነት ውስጥ የመግባት በሁለቱ ሀገራት መካከል የሚለው ነው። ይሄ የመሆን እድሉ በጣም በጣም ደካማ ነው። ከዛ ባሻገር ሊሆን የሚችለው እንደተለመደው በእጅ አዙር የአንዱን ሀገር ብሔራዊ ጥቅም ሊጎዳ ይችላል ተብሎ ከሚታሰበው ኃይል ጋር የመሰለፍና ያንን ኃይል የመደገፍ ያንን አጠናክረው ሊቀጥሉ ይችላሉ። አሁን ካለው በሚዲያዎችም ከምናየው በሁለቱም ወገን በፌዴራል መንግስትም በዛ በትግራይም በኩል ካሉ የሚዲያዎች ቅስቀሳዎች አንጻር ስንመለከት ጦርነት ሊቀሰቀስ እንዲያው ከደጅ ደርሷል ማለት እንችላለን። ወደ ጦርነት የሚገባ ከሆነስ እንዲያው አሰላለፉ ምን ሊሆን ይችላል? ምንስ ያስከትላል ብለው ያስባሉ? ችግሮችን በሰከነና በሰላማዊ መንገድ መፍታት የሚችል አመራር በጠቃላይ በኢትዮጵያ በፌደራልም በክልልም ከማጣት የተነሳ ከዚህ በፊት የተፈጸመው ስህተት እንደገና አሁንም ዳግም እንዳይከሰት ኃይለኛ ፍርሃትና ስጋት አለ። ይህን ችግር የሚፈጥሩት አመራሮች ናቸው። በፊትም የህዝቦች አልነበረም፣ አሁንም የህዝቦች አይደለም። ይሄ ችግር በፖለቲካ ሌሊቱ ብልሽት ምክንያት ጭቁኑ ህዝብ፣ ሰፊው ህዝብ ለመከራ፣ ለስቃይ፣ ለረሃብ፣ ለጦርነት፣ ለእልቂት እንደገና ዳግም መዳረግ የለበትም። ይሄን ሊያደርጉ ግን እያሰፈሰፉ ነው። ይህን የሚያደርገው አካል በህዝብ ስም ይማል እንጂ የህዝብ ወገንተኝነት ያላቸው አካላቶች አይደሉም። ከመገዳደል ሊያተርፉ የሚሮጡ የፖለቲካ ቁማርተኞች ናቸው። የፖለቲካ እድሜያቸውን ለማራዘም ስለሆነ ነው የሚያደርጉት። ከዚህ በፊት የተደረገውም ስህተት ነበር። አሁንም ለጦርነት ዝግጅት ማድረግና ለጦርነት ነጋሪት በየቀኑ መጎሰም ስህተት ነው። ኢትዮጵያ ጦርነትን እንደገና አሁንም ደጋግማ ለመግባት አቅሙ የላትም። ህዝቡ የሚበላው የሚጠጣው በጣም ጥቂቶች ያለፈላቸው የሚመስሉ በደሴቲቱ የሚኖሩ አሉ። ነገር ግን ሰፊው ህዝብ ግን እንደዛ አይደለም። ስለዚህ ጦርነት ለትግራይም አይጠቅምም፣ ለአጠቃላይ ኢትዮጵያ አይጠቅምም፣ ችግሩንም አይፈታም። ወንጀል ለማጣራት አንድ ኮሚቴ መቋቋሙን የተገለጸው ኮሚቴው በ12 ዩኒቨርሲቲዎች ላይ ያደረገውን ማጣራትና የተፈጸሙትን ወንጀሎች የሚያሳይ ሪፖርቱን ለኢትዮ 360 ልኳል። ኮሚቴው ትኩረት አድርጎ መረጃ የሰበሰበባቸው ዩኒቨርሲቲዎች ቡሌ ሆራ፣ ወለጋ፣ አርሲ፣ መደወላቡ፣ ዶምቢዶሎ፣ አዳቡልቱ፣ መቱ፣ ጅማ፣ ሀሮማያ፣ ድሬዳዋ፣ አምቦና አዳማ ሳይንስ ቴክኖሎጂ መሆናቸውን በሪፖርቱ አመልክቷል። በእነዚህ ዩኒቨርሲቲዎች 100% በሚባል መልኩ ተማሪዎች ግቢውን ለቀው ወጥተዋል። አብዛኞቹ ደግሞ ንብረታቸውን ይዘው እንዳልወጡ ይዘረዝራል ሪፖርቱ። ከ2000 በላይ ተማሪዎች የትምህርት ማስረጃዎቻቸው ሲቃጠሉ ከ400 በላይ የሚሆኑ ተማሪዎች ደግሞ አሁንም በዩኒቨርሲቲዎች ውስጥ ታግተው እንደሚገኙ ነው ሪፖርቱ ያመለክተው። ከነዚህ ውስጥ ደግሞ አብዛኞቹ ሴቶች ናቸው። ከደምቢዶሎና ከሀረማያ ዩኒቨርሲቲ ከሚሰነዘረው ጥቃት በማምለጥ በትራንስፖርት ሲጓዙ የነበሩ ተማሪዎች በዚሁ ራሱን ቄሮ ብሎ በሚጠራው ቡድን ታፍነው ከተወሰዱ በኋላ የት እንደገቡ አለመታወቁን ሪፖርቱ ይገልጻል። በደምቢዶሎ ከግቢ እንዳይወጡ የታገቱ ተማሪዎችን ለማስለቀቅ ለእያንዳንዳቸው 100,000 ብር ተማሪዎቹን ያገታቸው አካል መጠየቁን የተሰማው። እንደ ሪፖርቱ ከሆነ በመደፈርና በአሰቃቂ ሁኔታ በመደብደብ ህይወታቸው ያለፈ ተማሪዎች ቁጥር 25 ብቻ እንደማይሆንም ይናገራሉ። በደምቢዶሎ ዩኒቨርሲቲ በ7 ወንዶች ተደፍራ ህይወቷ ያለፈው ተማሪን ጨምሮ በየዩኒቨርሲቲዎቹ የተደፈሩና አንገታቸውና ጡታቸው ተቆርጦ የተገደሉ ተማሪዎች ቁጥር ከ15 በላይ መሆኑን ኮሚቴው በሪፖርቱ አስታውቋል።
በየዩኒቨርሲቲዎቹ ብቻ ሳይሆን በየቦታው በዚሁ ድብደባ ህይወታቸው ያለፈ ተማሪዎች እንደሚኖሩ በመጠቆም በዩኒቨርሲቲዎቹ በደረሰው ድብደባ ከፍተኛ ጉዳት የደረሰባቸው ተማሪዎች ቁጥር ከ1000 በላይ መሆኑንም የኮሚቴው ሪፖርት ያሳያል። ኮሚቴው ለኢትዮ 360 በላከው ሪፖርት ላይ እንዳሰፈረው ከስቃይ ተርፈው ወደ ክልሉ የተመለሱ ተማሪዎች ላይ የጸጥታ ኃይሉ በአንድ ላይ የምትሰበሰቡት ለሌላ የፖለቲካ አጀንዳ ነው በሚል የሚያደርሰው ድብደባና እንግልት ሌላው ነው ይላሉ። በዚህ ጉዳይ በተማሪዎቹ ቀጣይ እጣ ፋንታ ላይ ከክልሉ አመራሮች ጋር ውይይት ይደረግ እንጂ በተግባር የተደገፈ ምላሽ እስካሁን አልተገኘም ብለዋል። ኮሚቴው ለኢትዮ 360 በላከው ሪፖርት ማጠቃለያ ላይ ተጨማሪ መረጃዎችን ለማሰባሰብ የገጠመው የገንዘብና የሰው ኃይል ችግር እንዲሁም ወንጀለኞቹን ሲፈጽሙ መረጃ እንዳይገኝ የተሰሩ ስራዎች መኖራቸው ሂደቱን አስቸጋሪ አድርጎታል ብለዋል። ይህ በእንዲህ እንዳለ የክልሉ ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ የተማሪው ጉዳይ በፌዴራል ደረጃ የተያዘ ስለሆነ እኛ ምንም ማድረግ አንችልም ብለዋል። ከኢትዮ 360 ጋር ባደረጉት ቆይታ እንደሳቸው አባባል ተማሪዎቹ በዩኒቨርሲቲዎቹ ካለው ችግር አኳያ ወደ ክልላቸው መመለሳቸው ጥሩ ነው ብለዋል። ከዚህ በላይም ዋጋ መክፈል የለባቸውም ነው ያሉት። አሁንም ችግሩ ከዚህ በላይ የከፋ እንዳይሆንና ወንድማማቾች ደም ለማቃባት የሚሄድ እንዳይሆን ከፍተኛ ስራ መሰራት አለበት ብለዋል። ተማሪዎቹ እዚሁ በክልላችን እንመደብ ብለው ያነሱት ጥያቄ አለ። ይህ ጥያቄያቸውም የሚመለሰው በፌዴራሉ አካል ነው ብለዋል። ኢትዮ 360 ጉዳዩን በማጣራት የሳይንስና ከፍተኛ ትምህርት ሚኒስቴሯ ዶክተር ሂሩት ወልደ ማርያም የእጅ ስልክ ላይ ለበርካታ ጊዜ ደጋግሞ ቢሞክርም ስልካቸውን ለማንሳት ፈቃደኛ አልሆኑም። ይህ በእንዲህ እንዳለም የትምህርት ሚኒስቴሩ ዶክተር ጥላዬ ጌቱ ግልጽ ባልሆነ ምክንያት የስራ መልቀቂያ ደብዳቤ ማስገባታቸውን ታውቋል። በአፋር ክልል የሃይማኖት ግጭትን ለመቀስቀስ እየሰሩ ያሉ አካላት ክልሉን እያመሱት መሆኑን ምንጮች ገለጹ። በዚህ እንቅስቃሴ ውስጥ ደግሞ የክልሉ ባለስልጣናት እጅ እንዳለበትም የኢትዮ 360 ምንጮች አስታውቋል። በክልሉ የሃይማኖት ግጭትን ለመቀስቀስ በምስራቅ ጎጃም ሞጣ ከተማ የተቃጠሉት መስጊዶችን ከሌሎች አካላት ጋር ማያያዝን እንደ መሳሪያ እየተጠቀሙበት መሆኑን ነው መረጃው የሚያመለክተው። ይህን ውከት በመፍጠሩ በኩል ደግሞ የህወሓት ባለስልጣናት ዋነኞቹ ተባባሪዎች መሆናቸውን ምንጮቹ ይጠቁማሉ። ይህ ችግር እንዳይፈጠር የሚሰሩ ትክክል አይደለም ብለው የሚቃወሙ ለምን ብለው የሚጠይቁ ወጣቶች፣ የሰብአዊ መብት ተከራካሪዎችና ባለሀብቶች ይሳደዳሉ ብሎም ለእስር ይዳረጋሉ ብሏል። ሰሞኑን ታስረው የተፈቱት 10 የሚሆኑ የአፋር ባለሀብቶች ጉዳይም ከዚህ ጋር የተያያዘ ነው ይላሉ። ባለሀብቶቹ ክልሉ የብልጽግና ፓርቲን ለምንድን ነው የሚቀላቀለው ምክንያቱ በግልጽ ቢቀመጥ የሚል ጥያቄና በክልሉ እየተደረጉ ባሉ አላግባብ እንቅስቃሴዎች ላይ ባቀረቡት አስተያየት በክልሉ ትዕዛዝ የፌዴራል መንግስት አስሯቸው እንደነበር ነው ምንጮቹ የሚናገሩት። ባለሀብቶቹ ግን የቀረበላቸው ክስ አዮዲን የሌለው ጨው ለገበያ አቅርባቸዋል የሚል መሆኑንም ነው የገለጹት። እንደ ምንጮቹ አባባል በክልሉ መንግስትና በጣልቃ ገብ ኃይሎች እየተሰሩ ያሉ ግጭት ቀስቃሽ ስራዎች ከወዲሁ መገታት የማይችሉ ከሆነ በክልሉ ደም አፋሳሽ ግጭቶች መቀስቀሳቸው አይቀርም ሲሉ ስጋታቸውን ገልጸዋል። የግብጽ መንግስት የህዳሴውን ግድብ ለመቆጣጠር እየሄደ ያለበትን ርቀት የኢትዮጵያ መንግስት ሊገታ ይገባል ሲሉ ሁለት ሲቪክ ማህበራት አስጠነቀቁ። ቪዥን ኢትዮጵያና ኢትዮጵያዊነት በመባል የሚታወቁት ሁለት ሲቪክ ማህበራት በዋሽንግተን በፈረንጆቹ ዳር 6 2019 በህዳሴው ግድብ ዙሪያ የተደረሰው ስምምነትና በጥር 20 2019 ተግባራዊ ይሆናል የተባለው ስምምነት በፍጹም ተግባራዊ መሆን የለበትም ሲሉ ሀሳባቸውን ይሰነዝራሉ። የቪዥን ኢትዮጵያ ምክትል ሰብሳቢ ፕሮፌሰር ሚንጋ ነጋሽ ከኢትዮ 360 ጋር ባደረጉት ቃለ ምልልስ እንዳሉት የግብጽ መንግስት ኢትዮጵያ ውስጥ ያለውን ቀውስ በመጠቀም የበላይነትን ለመያዝ እየሰራ ነው። ይህ አካሄድ ደግሞ የኢትዮጵያ መንግስት የድርድር አቅሙን በማጠናከር ሊገታው ይገባል ብለዋል ፕሮፌሰር ሚንጋ። ጊዜው አጭር ከመሆኑ ጋር በተያያዘ ምሁራን በአግባቡ ሳይመክሩበት የኢትዮጵያ መንግስትና ፓርላማው በጉዳዩ ሳይወያይበት ተቻክሎ ወደ ውሳኔ መሄድ ሀገርና ወገንን የሚጎዳ ነው። ስለዚህ ሊታሰብበት ይገባል ባይ ናቸው። የካርቱምን ስምምነት ተግባራዊ እናደርጋለን የሚለው አካሄድ እጅግ አደገኛና ግብጽ በፈለገችው መንገድ እንድትሄድ መንገድ መክፈት ነው ይላሉ። አሁን ላይ 55 ባለሙያዎችን በማሳተፍ ለዓለም አቀፉ ማህበረሰብ ጉዳዩን በማሳወቅ ላይ ያሉ ሲቪክ ማህበራት የፊርማ ማሰባሰብ ስራ መጀመራቸውን ይናገራሉ። የምሁራን ቁጥሩ በምዝገባው ወደ 100 መጠጋቱን በመጠቆም በህዳሴው ግድብ ዙሪያ እየተካሄደ ያለው ውይይት አካሄድ ትክክል አይደለም ብለን ምክንያቶችንም አስቀምጠናል ብለዋል ፕሮፌሰር ሚንጋ። እነዚህን ሂደቶችና አጠቃላይ ሁኔታውን በተመለከተም የተባበሩት መንግስታትን ጨምሮ ለተለያዩ አካላት ደብዳቤዎቻቸውን በማስገባት ላይ መሆናቸውንም ፕሮፌሰር ሚንጋ ለኢትዮ 360 ገልጸዋል። ዋናው ነገር ይላሉ ፕሮፌሰር ሚንጋ የህዳሴው ግድብና ፖለቲካን ለይቶ ማየት ያስፈልጋል።
የግብጽ መንግስት ኢትዮጵያ ውስጥ ያለውን ቀውስ ተጠቅሞ ዓለምን በተሳሳተ መንገድ እየመራ ነው ይላሉ። ስለዚህ የኢትዮጵያ መንግስት በችኮላ ሳይሆን በሰከነ መልኩ አጢኖ በአዲስ ስትራቴጂ ሀገርንና ቢሊየን ብር ያፈሰሰውን የኢትዮጵያ ሕዝብን የግድቡ ባለቤት ሊያደርግ ይገባል ሲሉ ፕሮፌሰር ሚንጋ ሀሳባቸውን ሰንዝረዋል። በመጨረሻም የሳይንስና ከፍተኛ ትምህርት ሚኒስቴር ያወጣው የታሪክ ማስተማሪያ ስርዓተ ትምህርት ረቂቅ የወቅቱን የፖለቲካ የበላይነት ለማራመድ ያለመ ነው ሲል የኢትዮጵያ የውይይትና የመፍትሄ መድረክ ኢዲኤፍ አስታወቀ። ኢዲኤፍ ለኢትዮ 360 በላከው መግለጫ ረቂቅ ስርዓተ ትምህርቱ የዩኒቨርሲቲዎችን የመማር ማስተማር ነጻነት የሚነካ ነው ብሏል። እስከዛሬ የነበረውን የኢትዮጵያ ታሪክም የሚታመን አይደለም ብሎ ፈርጇል ይላል ኢዲኤፍ በመግለጫው። ዓለም ያደነቀውን የኢትዮጵያን ታሪክ አንድነትና ሉዓላዊነት መልሶ የማቋቋምን ታሪክ እንደ ወረራ ይቆጥራል ሲልም በረቂቅ ስርዓተ ትምህርቱ የተሰማውን ቅሬታ አስፍሯል። የረቂቅ ስርዓተ ትምህርቱ ተልዕኮ የጠባብ ብሔርተኞችን ዓላማ ማሳካት ነው ሲልም በመግለጫው ላይ አስምሮበታል። የኢትዮጵያ ሕዝብ ደግሞ ይህን የተሳሳተና ታሪክን የሚበርዝ ሂደትን አጥብቆ መከላከል አለበት ብሏል። ኢዲኤፍ ለኢትዮ 360 በላከው መግለጫው እንደ መግለጫው ይህ ረቂቅ ስርዓተ ትምህርት በስራ ላይ የሚውል ከሆነም ውጤቱ አሉታዊና አደገኛ ነው ሲል ያስጠነቅቃል። ኢዲኤፍ ያለ መንግስት ጣልቃ ገብነት